ሰዎች ጋር ለምን እንድጣላ ተፈለገ? ለምን እኛ ውስጥ የሆነ ነገር እንዲፈጠር ተፈለገ? በነገራችን ላይ ብዙዎቹ ጽፉልኝ ነበር በውስጥ ለምን ተውክ ለምን አታውጣ ምናምን። ግን ያው አብዛኛውን ደግሞ የእናንተ የግሩፕ እርቅ ምናምን ስላለ ደግሞ እንዳልኩሽ አንድ ሰው ብቻ አይደለም ተወቃሽ የሚሆነው ከመካከላችሁ ሁሉም የየራሱ የሆነ ጉዳይ ይኖረዋል። ንጹህ ይሆናል። ሁሉንም በመረጃ ላይ ዝርዝር ያስቀምጠዋለሁ። ግን ጓደኝነታችሁ እንዲቀጥል ከሆነ የተፈለገው ከታረቃችሁ በኋላ ድጋሚ ማንሳት ስላላስፈለገ ነው ዝም ያሉት እና ያለ ስብስብ ሊሰጥሽ ይችላል። ያለ ጥፋትሽ ጥፋት ጋር ትባይ ትችላለሽ። ሶሻል ሚዲያ ላይ እንደምታውቂው ከነ ጥፋትሽ የሚደግፍሽ ህዝብ ይኖራል። ከአንድ በላይ የሆኑ ጓደኛሞችን ደግሞ ያንን ሀቅ አውጥተሽ ቶሎ ማስታረቃችሁ 5 ናችሁ። አሁን ከታረቃችሁ መተው ነው። ለቀጣይ ህይወታችሁ ተማምናችሁ መቀጠል ነው። ካልታረቃችሁ ደግሞ አፈነደውና ትታረቃላችሁ። ያንቺ ይውጣ የምትይው ሀቅም አውጣለሁ ችግር የለውም። እኔ እኮ ነገርኩ። ይሄ ችግር ሲፈጥር እኮ ከነ ስህተቴ ከነ ጉድለቴ ከነ ማንነቴ ከነ ስህተቴ ከነ ሁሉ ነገር እኮ የወደዱኝ አሉ፣ የማይተውኝ የወደዱኝ አሉ። ገባ? ጥፋቱ ሆነም አልሆነም ገባ? የወደዱኝ አሉ። ግን ለምን እኔ ሌሎቹንስ ለምን ውስጥ የተቀይሟቸው ዝም ይላል በሌለንበት ነገር? ወላሂ ያለ መረጃ አላወራም። ፊኒሽንግ ላይ የማቀርበውን መረጃ መጀመሪያ ላታውቁ ትችላላችሁ እንጂ ያለ መረጃ የሆነ ሰዓት ላይ ቀርቤ በስነ ስርዓት ቀርቤ ከእነሱ ጋር ቢሆን ኖሮ ከጠበቁት በላይ መረጃ አለኝ። መስዬ ጥያቄ ልጠይቅና ልውረድ። ጠይቂ ማሪ። መብረቁ ምን ያህል እንደማልወድ ታውቃለህ፣ ግን አንድ ፌቨር ሳርግልኝ እና ሜቢ ልታረቀ እችላለሁ። ይቻላል፣ ችግር የለውም። ይሄ 700,000 ብር መብረቁ ምንድን ነው? አንተ ነገር እነሱ አልነግርም ብለውናል። የትኛው 700,000? አላየህም አንተ? እኔ እልክልሃለሁ። ምን 700,000? እሷ እያቅና ይወረጅ እልክልሃለሁ። መብረቁ እና የወረጃ አንቺ ልትቀለቅ ሆዳችሁን ቆርጧችኋል። ይሄን ነገር ለቄሶቹ ለብቻ ባለክርስትና ያዘጋጃል። ስለዚህ መብረቁ 700,000 ጎረቤት ያለው ነው። ሰምታለች። ጧ ምንድን ነው? እሺ ጧ የሚሉ ኮሜንት ምንድን ነው? ዳቦም እንትን ትላለህ መሰለኝ። ሰው ደግሞ ዳቦ ይዞ ይመጣል። ከዛ ዳቦ ይቆራረስና ከአንስተህ ስትመለስ የሆነ እዛ ይሄ ማህበር ቤቶች አሉ አይደል? እዛ ትገባና ያ ዳቦ ይቆራረስ። እኔ 700,000 አላልኩም። አይ በልካላችሁኝ ደግሞ እሱንም አውቃለሁ። እና መብረቁ ለእኔ እኔ ራሴን ብቻዬን ወክዬ ለእኔ በየትኛውም እንትን ያላችሁ መረጃችሁን ተወስዱ። እኔ ልፈርበት፣ እኔ ልሸማቀቅበት እዚህ ድረስ ሙሉ ኮንፊደንስ አለ። እሺ ዘመድ ማለት እስማማላችሁ። አንዳንድ ቁጥር ይፈንዳ ያላችሁ አንዳንድ ቁጥር ጻፉ። ወሬ ሳላበዛ በአንድ ቪዲዮ አፈንድቼ ይቀላቀላሉ። በቃ ታርቀዋል። ደግሞ ተው አትነካኩ የምትሉ ደግሞ ብለው ቁጥር ማን ያሸንፍ? አትነካኩ የምትሉ ቢስሚላህ። ሰውማ በቃ ትናፍቆታል። እዚህ ሁለት ቁጥር ስራ የሚበዛበት መሲ ይፈንዳ እያሉ ነው። ምን ትያለሽ? መብረቁ ባለ አንተ ውስጥ ነገር እንዴት እንዳለቀስኩ እንዴት ውስጤን እንደተሰማኝ እኔ ነኝ የማውቀው።
እሺ ካሴቴን ይዤ ጎተት ብዬ እመጣለሁ። እሺ በሲ አስብበትና አንተ ይሆናል በምትል ማሰብ ራሱ ለእኔ እችን የጥፍር ቆሻሻ ትታክል እንዳትሳሳልኝ። የኔን ብልግና ውስጥ እኔ የራሴን ነው የምጠይቅ። የኔ ቅድሚያ እንደውም ከኔ ጀምር። እዚህ ድረስ ነው ነገር ከኔ ጀምር። አንተ ብቻ አይደለህም፣ ሌላው ይወጣ ይለይላት። እሺ በቃ ዛሬ የሰላም ፕሮግራም ነው። ከሰላም ፕሮግራም ጨርሰን የወንድሟን ወደ ኢትዮጵያ ከሰፈርን በኋላ እንደውም አምስታችሁ ባላችሁበት እናንተ ባላችሁበት ጥሩ የሆነ ቦታ ካሜራ ከፍቼ እያንዳንዱ እያሰማው መረጃ እያሳዩ አውርቼ ጨርሳለሁ። እዛ ስራ ያውጣችሁ። ተስማምተናል። እሺ ለዚህ ደናደሩ በኋላ በቃቲም ወደ ሰላም እመጣለሁ። ከታጋ መማር ጋር እመጣለሁ። ችግር የለም። እንደው አደራ ሁላችሁም። እሺ ችግር የለም። እሺ በጣም የልጅቷ ብቻ ሳይሆን እዛ የሚያስቀምጥ ነው ሰው ስራ ያለው ሰው ስለሆነ ቁጭ ብሎ እዛ ቦታ ላይ ሳምንት ሊያልፈው ነው ከሬሳ አጠገብ ማለት ነው። ወደ ሀገር መግባት አለበት ተብሎ ስለተፈረመ እዛ ቁጭ ብሎ እየተሰቃየ ነው እና ለሱም ጭምርት እና አንዴ እናሳፍ እንትና ሌሎችም ንገሪያቸው ጓደኞች። እሺ ችግር የለም። እንመጣለን። ሁሉም ይመጣሉ። እሺ መልካም የስራ ሰዓት። እሺ ጋይስ ቪዲዮ ሰርቻለሁ። ቪዲዮን አይታችሁ ለልጆቻችሁ ለትምህርት ቤት ታብሌት የምትፈልጉ ታብሌቱ ይሄ ነው። በጣም ቆንጆ ታብሌት ነው። በዛ ላይ ደግሞ 5G ኔትወርክ ነው አክሰስ የሚያደርገው ማለት ነው። ይኸውላችሁ አብሮት ፓወር ባንክ አለው። አንደኛ ሄድፎን አለው። ሁሉም ነገር አለው። እዩት ታብሌቱ 5G ነው። ስለዚህ ሁላችሁም ሳያልቅባችሁ ለተማሪ ለልጆቻችሁ የምትፈልጉ ቻርጀር፣ አሳልኬማ፣ ፉጄራ፣ ኡመልኮይን ሁሉም ኢማራት ሁሉም ቦታ ላይ ፍሪ ድራይቨር ነው። ይሄንን እድል ተጠቀሙበት። በተመሳሳይ ደግሞ ይሄ ስልክ ዩናይትድ አረብ ኤምሬት ስታንዳርድ የሆነ ስልክ ነው። ይኸው ኦሪጂናልነቱን ለማረጋገጥ ይሄኛውም ደግሞ 500